በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ በሁሉም ቦታ ያላችሁ ክርስቲያኖች እንደምን አላችሁ? ይህ 15ኛ ክፍል ወይም ደግሞ ምዕራፍ 15 የዮሐንስ ወንጌል ጥናት ነው። ዮሐንስ በምዕራፍ 15 ቁጥር 1 ላይ ምዕራፍ 15 ነው። ምዕራፍ 15 ቁጥር 1 ላይ እንዲህ ይላል፣ እውነተኛው ወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል። ተነሱ ከዚህ እንሂድ ካላቸው በኋላ ማለት ነው። ተነሱ ከዚህ እንሂድ ያላቸው በምዕራፍ 14 ቁጥር መጨረሻ ላይ ከዚህ እንሂድ ተነሱ ብሏቸው ነበር። ይህን ካላቸው በኋላ ነው እውነተኛው ወይን ግንድ እኔ ነኝ፣ አባቴም ገበሬው ነው ያላቸው ማለት ነው። ተወዳጁ ሊቅ ቆስጠንጢኖስ አፈወርቅ ምን አለ? ስለዚህ ነገር ሲያስተምር ሰማያዊ ትምህርት ነፍስን ታላቅና ከፍ እንደሚያደርጋት ሁሉ አለ አለመማር ወይም ስንፍና ነፍስን ፈሪና ጀግንነት የጎደለት ያደርጋታል አለ። ነፍስ ምንም አይነት እንክብካቤ ካላገኘች በተፈጥሯ ሳይሆን በፈቃዷ ትፈራለች። ፍርሃት አለ የነፍስ ፍርሃት የፈቃድ ነው እንጂ የተፈጥሮ አይደለም። ባይ ኔቸር አይደለም ነፍስ ፈሪ የሆነችው ይላል፣ በፈቃዷ ነው ይላል አፈወርቅ። በአንድ ወቅት ደፋር የነበረ ሰው አሁን ሲፈራ ባየሁት ጊዜ ይህ የኋለኛው ስሜት ከእንግዲህ ከተፈጥሮ የመነጨ አይደለም እላለሁ። ምክንያቱም ተፈጥሮ የሆነ ነገር የማይለወጥ ነውና። እንደገናም አሁን ፈሪ የነበሩት በአንድ የደፋ ሲሆኑ ባየሁ ጊዜ በዚያው መንገድ ፈርዳለሁ፣ ሁሉንም ነገር ወደ ፈቃድ መልሰዋለሁ። ማለት የፈቃድ ውጤት ነው እንጂ ፍርሃት የተፈጥሮ ወይም ደግሞ የባህሪ አይደለም እላለሁ ይላል። ደቀ መዛሙርቱ እንኳን ሊማሩ የሚገባውን ከመማራቸውና የመንፈስ ቅዱስን ስጦታ ለመቀበል ከመቀባታቸው በፊት አለ እጅግ ፈሪዎች ነበሩ። ከዚያ በኋላ ግን ከአንበሳ ይልቅ ደፋር ሆኑ ይላል። የአንዲትን ገረድ ዛቻ መቋቋም ያልቻለው ጴጥሮስ በኋላ ላይ ግን ራሱን ዘቅዝቆ ተሰቀለ፣ ተገረፈ። እልፍ አእላፍ አደጋዎችን ቢያጋጥሙትም ምንም ለማለት አልፈቀደም ነበር አለ። ይልቁንም የሚደርስበትን መከራ ሁሉ እንደ ህልም እየቆጠረ በዚያ ሁኔታ ውስጥ በድፍረት ተናገረ። ከስቅላቱ በፊት ግን እንዲህ አልነበረም ይላል አፈወርቅ። ስለዚህ ክርስቶስ ተነሱ እንሂድ አላቸው። ነገር ግን ለምንድን ነው እንደዚህ ያላቸው ይላል አፈወርቅ። ለምንድን ነው ከዚህ እንሂድ ያላቸው? ይሁዳ የሚመጣበትን ሰዓት አያውቅም ነበርን ብሎ ይጠይቃል አፈወርቅ። ወይስ መጥቶ ይይዛቸዋል ብሎ ወይም እጅግ ድንቅ የሆነውን ትምህርቱን ሳይጨርስ ተንኮለኛ ይደርስብኛል ብሎ ፈርቶ ይሆን? ይህን ከማሰብ እንራቅ ይላል ተወዳጁ። ይህ ከአምላክነቱ ክብር የራቀ ነው። እንግዲያውስ ካልፈራ ለምን ከዚያ ወሰዳቸው ብሎ ይጠይቃል መልሶ። በኋላስ ንግግሩን ከጨረሰ በኋላ ይሁዳ ወደሚያውቃት የአትክልት ስፍራ ለምን መራቸው ብሎ እንደገና ይጠይቃል። ይሁዳ ቢመጣ እንኳን ከሃዲው በሌለበት ጊዜ እንዳደረገው አይኖቻቸውን ማሳወር አይችልም ነበርን ብሎ ይጠይቃል። ለምንስ ከዚያ ወሰዳቸው ብሎ ይጠይቃል አፈወርቅ በጥያቄ። ደቀ መዛሙርቱ ጥቂት ፎይታ እንዲያገኙ ስለፈለገ ነው ይላል መልሱ። ምክንያቱም ይላል አፈወርቅ በግልጽ በሚታይ ስፍራ ስለነበሩ ከጊዜውና ከቦታው አንፃር፣ ምክንያቱም እኩለ ሌሊት ስለነበር ማለት ነው። ይንቀጠቀጡና ይፈሩ ነበር። ቃሉንም በትኩረት ከመስማት ይልቅ ዘወትር ዙሪያቸውን እያዩ ጥቃት ሊሰነዘርባቸው እንደሚችልና የሚመጡትን ድምጽ የሚሰሙ ይመስላቸው ነበር። በተለይ የጌታችን ንግግር ክፉ ነገርን እንዲጠብቁ በሚያደርጋቸው ጊዜ ይህ ይበልጥ ይበረታ ነበር አለ አፈወርቅ። ምክንያቱም እስከ ጥቂት ጊዜ ድረስ ከእናንተ ጋር ነኝ፣ የዚህ ዓለም ገዢ ይመጣል ይላቸው ነበርና። እነዚህና የመሰሉትን ቃላት በሰሙ ጊዜ ሊያዙ እንደቀረቡ አስበው ታወኩ። እነርሱ ሊያዙ እንደሆነ አስበዋልና። እርሱ ግን በሰላም እንዳሉ አስበው ያለ ፍርሃት እንዲያዳምጡት ወደ ሌላ ስፍራ መራቸው። ታላቅ ሰማያዊ ምስጢር ሊሰሙ ነበርና። ስለዚህ ተነሱ ከዚህ እንሂድ አላቸው ይላል። በመቀጠልም ይላል አፈወርቅ እንዲህ አላቸው፣ የወይን ግንድ እኔ ነኝ፣ እናንተም ቅርንጫፎች ናችሁ። በዚህ ንጽጽር ምን ሊያስተምረን ፈለገ ብሎ ይጠይቃል አፈወርቅ። የእርሱን ቃል የማይጠብቅ ሰው ሕይወት ሊኖረው እንደማይችል እንዲሁም ሊደረጉት ያሉት ታምራት ሁሉ በክርስቶስ ኃይል የሚፈጸሙ መሆናቸውን ነው። ገበሬውም አባቴ ነው። ታዲያ እንዴት ወልድ በውስጡ የሚሰራ ሌላ ኃያል ያስፈልገዋልን? እንደዚህ ሲል ሌላ ኃይል ያስፈልገዋል ማለት ነው ገበሬው አባቴ ነው ሲል። ይህንንም ከማሰብ እንራቅ ይላል አፈወርቅ። ይህ ምሳሌ ይህንን አያመለክትም። ንጽጽሩ በምን ያህል ጥንቃቄ እንደሚገልጸው ተመልከቱ ይላል አፈወርቅ። ስሩ የገበሬውን እንክብካቤ ያገኛል አላለም፣ ነገር ግን ቅርንጫፎቹ እንጂ አለ። እዚህ ላይ ስሩ የተጠቀሰበት ብቸኛ ምክንያት ያለ እርሱ ኃይል ምንም ሊያደርጉ እንደማይችሉ እንዲማሩና ቅርንጫፍ ከወይኑ ጋር እንደሚጣበቅ እነርሱም በእምነት ከእርሱ ጋር መጣበቅ እንዳለባቸው ለማሳየት ብቻ ነው ይላል የቆስጠንጢኖስ ሊቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 76። በቁጥር 2 ወንጌላዊው ምን ይላል? ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። አባቴ ገበሬው ነው ካለ በኋላ ማለት ነው መድኃኒታችን ኢየሱስ ክርስቶስ። አሁንም ቅዱስ ዮሐንስ አፈወርቅ ምን ይላል? እዚህ ላይ ያለ ስራ በእርሱ መሆን እንደማይቻል በማሳየት ስለ ሕይወት ምግባር ይጠቅሳል። ፍሬ የሚያፈራውን ሁሉ ያጠራዋል በማለት ያለ ስራ ከእግዚአብሔር ጋር መሆን ከክርስቶስ ኢየሱስ ጋር መሆን እንደማይቻል በጥብቅ ይነግረናል ይላል አፈወርቅ። ይህ ማለት ታላቅ እንክብካቤ እንዲያገኝ ያደርገዋል ማለት ነው። ታላቅ እንክብካቤ እንዲያገኝ ያደርገዋል ማለት ነው። ምን ማለት? አብዝቶ እንዲያፈራ ያጠራዋል ማለት አለ።
ታላቅ እንክብካቤ እንዲያገኝ ያደርገዋል ማለት ነው። ነገር ግን ከመቆፈርና ከመንጠቅ አንጻር አለ ከቅርንጫፎቹ ይልቅ ለስሩ እንክብካቤ ያስፈልጋል። እርሱ ግን እዚህ ላይ ስለ ስሩ ምንም ሳይናገር ሁሉንም ነገር ስለ ቅርንጫፎቹ ተናገረ። ይህም እርሱ ለራሱ በቂ መሆኑና ደቀ መዛሙርቱ ግን ምንም እንኳ እጅግ ደጎች ቢሆኑ ከገበሬው ታላቅ እርዳታ እንደሚያስፈልጋቸው እያሳያቸው ነው። ስለዚህ ፍሬ የሚያፈራውን ሁሉ ያጠራዋል ይላል። አንደኛው ቅርንጫፍ ፍሬ ስለሌለው በወይኑ ላይ እንኳን መቆየት አይችልም ማለት ምክንያቱም የማያፈራው ስለሚቆረጥ፣ ሌላኛው ግን ፍሬ ስላለው ይበልጥ እንዲያፈራ ያደርገዋል ማለት ነው። ይህ በወቅቱ ይመጣባቸው ከነበረው ስደት ጋር በተያያዘም የተነገረ ነው ሊባል ይችላል። በዚህም ስደት ሰዎችን ይበልጥ ጠንካሮች እንደሚያደርጋቸው ያመለክታልና ይላል አፈወርቅ። አሁንም ሆም ዘ ጎስፔል ኦፍ ጆን ሆም 76 ላይ ማለት በቁጥር 3 ላይ ወንጌላዊው ምን ይላል? እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ ይላል መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ያለው ማለት ነው። ቅዱስ ዮሐንስ አፈወርቅ ቅርንጫፎቹን የሚንከባከብ አድርጎ ራሱን እንዴት እንደሚያስተዋውቅ ተመልከቱ ይላል። እኔ አነጻኋችሁ ይላል። ከላይ ግን አብ ይህንን እንደሚያደርግ ተናግሯል። ነገር ግን በአብና በወልድ መካከል ምንም መለያየት የለም። አሁንም የእናንተም ድርሻ መፈጸም አለበት። በመቀጠልም ይህንን ያደረገው የእነርሱ አገልግሎት ፈልጎ ሳይሆን ለራሳቸው እድገት መሆኑን ለማሳየት በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው ሁሉ እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ይላል አፈወርቅ። በዚህ ይህንን ቃል መናገሩ ስለዚህ ነው ይላል አውግስጢኖስ። በታጠባችሁበት በጥምቀት ንጹሃን ሆናችኋል ያላለው ነገር ግን ስለተናገርኳችሁ ቃል ንጹሃን ናችሁ ያለው ለምንድን ነው ብሎ ይጠይቃል። ስለምንድን ነው እንደዚህ ያለው ይላል። ማለት እነዚህ በጥምቀት ንጹሃን ናችሁ አይደለም ያላቸው፣ ስለተናገርኳችሁ ቃል ንጹሃን ናችሁ ነው ያላቸው። ለምን ይላል? ምክንያቱም በውሃ ውስጥ የሚያነጻው ቃሉ ስለሆነ ነው። በውሃ ውስጥ የሚያነጻው ቃሉ ስለሆነ ነው። ቃሉን ብታወጡት ውሃው ከቀላል ወይም ውሃነት ያለፈ ወይም ከተራ ውሃነት ያለፈ አይደለም። ነገር ግን ቃሉን ከውሃው አካል ጋር ስለተዋሃዱት ልክ የሚታይ ቃል እንደሆነ ያህል በሚስጥር ወይም ሳክራመንታል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቃሌ ንጹሃን ናቸው ያለው ቃል ሳክራመንታል በሆነ ወይ ነው ወይም መንገድ ነው ይላል አውግስጢኖስ ኦን ዘ ጎስፔል ኦፍ ጆን ትራክቴት 18 ላይ ማለት ነው። በቁጥር 4 ላይ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ያለውን ቃል መዝግቧል። ቅዱስ ዮሐንስ አፈወርቅ በፍርሃት ምክንያት ከእርሱ እንዳይለዩ በፍርሃት ያሉትን ነፍሳቸውን ከራሱ ጋር ያጣብቃል አለ። በፍርሃት ነው ያሉት እነሱ በፍርሃት ያሉትን ነፍሳቸውን ከእርሱ ጋር ለማጣበቅ ሲፈልግ ይህንን ቃል ነው የተናገረው ይላል። ለወደፊቱ መልካም ተስፋን ይሰጣቸዋል፣ ምክንያቱም ስሩ ይኖራል። መወገድ ወይም መተው ግን የቅርንጫፎቹ ድርሻ ነው። ከዚያም በሁለቱም መንገዶች ደስ በሚያሰኙትና በሚያሳዝኑት ነገሮች ካደፋፈራቸው በኋላ በመጀመሪያ በእኛ በኩል መደረግ ያለበትን ይጠይቃቸዋል አለ። አውግስጢኖስ እንዲህ ይላል፣ እርሱ በእነርሱ ውስጥ ባለው መንገድ እነርሱ በእርሱ ውስጥ አይደሉም ይላል። ቢሆንም ሁለቱም መንገዶች ለእነርሱ ጥቅም እንጂ ለእርሱ ጥቅም አይደሉም ይላል አውግስጢኖስ። በቅርንጫፎቹና በወይኑ ግንድ መካከል ባለው ግንኙነት ቅርንጫፎቹ የወይን ግንድ አንዳች ነገር አይጠቅሙትም፣ ይልቁንም ለሕይወታቸው የሚያስፈልጋቸውን ሁሉ የሚያገኙበት ከወይኑ ግንድ ነው አለ የሂፖ ሊቅ። በሌላ በኩል የወይኑ ግንድ ከቅርንጫፎቹ ጋር ያለው ግንኙነት ለቅርንጫፎቹ የሕይወት ብርታት መስጠት ነው። ነገር ግን ከቅርንጫፎቹ ምንም አይወስድም። ቅርንጫፍ ቢቆረጥ ሌላ ቅርንጫፍ ይበቅላል፣ ሕይወትም ይኖረዋል። የተቆረጠው ቅርንጫፍ ግን ከምንጩ ተለይቶ መኖር አይችልም ይላል የሂፖ አውግስጢኖስ ትራክቴት 81 ላይ ማለት። በቁጥር 5 ላይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም በእኔ ይኖራል እርሱም ብዙ ፍሬ ያፈራል ይላል። ቅዱስ ዮሐንስ አፈወርቅ ወልድ ለደቀ መዛሙርቱ እንክብካቤ ካብ ያላነሰ ድርሻ እንደሚያበረክት ተመልከቱ ይላል። አያችሁን ይላል ይጠይቃል። አብ ያጠራል እርሱም ግን በራሱ ውስጥ ይጠብቃቸዋል። በዚህ ክፍል እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም በማለቱ ይላል አፈወርቅ እርሱ ደግሞ የሚጠብቃቸው መሆኑን ያሳያል። በስሩ መቆየት ቅርንጫፎቹ ፍሬ እንዲያፈሩ የሚያደርግ ነው። ምክንያቱም ያልጠራው ቅርንጫፍ በስሩ ላይ ቢቆይ እንኳን ፍሬ ያፈራል። ምናልባትም ሊያፈራ እንደሚገባው ባይሆንም በስሩ የማይቆየው ግን ምንም ፍሬ አያፈራም። ነገር ግን ማጥራት የወልድ ድርሻ እንደሆነ በስሩ መቆየት ደግሞ ስሩን ለወለደው ለአብ እንደሆነ ተገልጿል። እንግዲህ ማጥራትም ሆነ ከስሩ የሚገኘውን በረከት ማጣጣም ሁሉ የጋራ መሆኑን አስተዋልክን ይላል አፈወርቅ። ምንም ማድረግ አለመቻል በራሱ ታላቅ ቅጣት ነው። እርሱ ግን ቅጣቱን በዚህ ላይ ብቻ አያቆምም፣ ይልቁንም ንግግሩን ይቀጥላል እንጂ እንዲህ በማለት ወደ ውጭ ይጣላል። ሆምሊ 76 ፓርት 2 ላይ ሴክሽን 2 ላይ ማለት ነው። ሊቅ ኦሪገን ምን ይላል?
ቅዱሳን ነገሩን ሁሉ ወደ ጌታ ይመልሳሉ አለ። እንግዲያውስ ያለ ጌታ ምንም ማድረግ እንደማንችል እንማር፣ እርሱ በእኔ ባትኖሩ ምንም ልታደርጉ አትችሉም ብሏልና አለ። አንድ ሰው ሁሉንም ነገር ወደ ጌታ ካልመለስኩ የኔ ድርሻ ምንድነው ብሎ ሊቃወም ይችላል አለ። ሁሉንም ነገር ወደ ጌታ ካልመለስኩ የኔ ድርሻ ምንድነው ብሎ ሊቃወም ይችላል። የኛ ድርሻ ከጌታ ዘንድ ከሚመጣው ጋር እንዳይቀላቀል በየነጥቡ የኛ ድርሻ ምን እንደሆነ እንመርምር። መዝሙረኛው አቤቱ የሥርዓትህን መንገድ አስተምረኝ ይላል አለ። እዚህም ከጌታ ዘንድ የሚመጣ ነው። የኛ ድርሻ ደግሞ እስከ መጨረሻው መጠበቅ ነው አለ የእስክንድርያው ኦሪገን። እስከ መጨረሻው እጠብቀዋለሁ ብሎ መዝሙረኛው ዳዊት በመዝሙር 119:33 ላይ እንደሚናገረው ያለ ነው አለ። ደግሞም እግዚአብሔር ማስተዋልን ስጠኝ ሕግን እጠብቃለሁ ሲል ይጠይቀዋል አለ መዝሙረኛው በመዝሙር 119:34 ላይ። ከዚያም እንደገና በትእዛዝህም መንገድ ምራኝ ይላል በመዝሙር 119:35 ላይ። የኔ ድርሻ ምንድር ነው ብሎ ይጠይቃል ኦሪገን። በእርሷ ደስ ብሎኛልና በሚሉት ቃላት የኔን ድርሻ ያመለክታል። በሕጉ እንደሰትበትና እንጠብቀው ዘንድ ነው ይላል። እንድናገኘው ከእግዚአብሔር ዘንድ የሚመጣውን እንለምን። በእኛ ላይ የተመሰረተውን ለእርሱ ቃል እንግባ። ከጌታ ጋር ያለን ኪዳን እንዳናፈርስ ቃላችንን አንተው። መዝሙረኛው ልቤን ወደ ምስክርነትህ አዘንብል እንጂ ወደ ስግብግብነት አይደለም ያለው ለዚህ ነው። ስግብግብነት እጅግ ኃይለኛ ተጽዕኖ ያለውና የኃጢአተኞችን ጥቅም የሚያጎላ ጥፋት መሆኑን ያውቃልና ሐዋርያው ጣዖትን ማምለክ ብሎ ጠርቶታል። ስለዚህ ስግብግብነት ከእግዚአብሔር ምስክርነት ጋር እንዳይስማማ እንማራለን። ስለዚህ ከስግብግብነት ወጥተን የእግዚአብሔርን ትእዛዝ የምንጠብቅ ስንሆን ያኔ በእኔ ታፈራላችሁ ያለው የእግዚአብሔር ቃል ይፈጸማል ይላል ኦሪገን። ዮሐንስ በምዕራፍ 15 ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ይላል። ቅዱስ ዮሐንስ አፈወርቅ ከእንግዲህ የገበሬውን እጅ እንክብካቤ አያገኝምና ይላል። ስለዚህ ይደርቃል አለ። የሚደርቅበት ምክንያት የገበሬውን እጅ እንክብካቤ ስለማያገኝ ነው ይላል። ገበሬው ደግሞ ማን ነው? አባቴ ነው እንዳለ መድኃኒታችን ኢየሱስ ክርስቶስ። ይህ ማለት ከስሩ ያገኘው ነገር ቢኖር እንኳን ያጣዋል፣ ጸጋም ቢኖረው ይገፈፋል፣ ከእርሱም የሚያገኘውን የህይወት ጸጋ ያጣል ማለት ነው አለ አፈወርቅ። የመጨረሻው ውጤትስ ምንድን ነው ብሎ ይጠይቃል። መጨረሻ ላይ ውጤቱ ምን ይሆናል? ወደ እሳት ይጣላል ይላል አለ። ከእርሱም ጋር የሚኖረን ግን እንግዲህ ከዚህ በኋላ እንደ በፊቱ አይሆንምና። ከዚያም መኖር ማለት ምን ማለት እንደሆነ ለማሳየት ቃሌን በእናንተ ቢኖር ይላል። ቃሌ በእናንተ ቢኖር ትኖራላችሁ ይላል። ሆም ዲዮን ዘ ጎስፔል ኦፍ ጆን ሆም 76 ሴክሽን 2 የኢየሩሳሌሙ ቄርሎስ የሚጠፋን ጋሻ አይደለም፣ ይልቁንም የመንፈሳዊ ጋሻን ተቀብለናል አለ። አሁንም ቢሆን በተሰወረች ገነት ውስጥ ተተክለናል። ቀደም ሲል የሃይማኖት ትምህርት ተከታታይ ተማሪዎች የነበርን፣ አሁን ግን አማኝ በመሆን ተተክለናል። አዲስ ስም አማኞች ክርስቲያኖች ተብለን ተጠርተናል። ከእንግዲህ ወዲህ በመንፈሳዊ የወይራ ዛፍ ውስጥ ተጣብቃችኋል። በሮሜ 11:24 ላይ እንደተባለ ከድሮ ወይራ ተቆርጣችሁ በመልካም ወይራ ላይ ተጣብቃችኋል። ከኃጢአትና ከርኩሰት ተለይታችሁ ወደ ጽድቅና ወደ ንጽህና እንድትመሩ ተደርጋችኋል። አሁን ቅዱስ በሆነው የወይን ግንድ ተካፋዮች ሆናችኋል። መልካም ነው። በወይኑ ግንድ ብትኖሩ ፍሬያማ ቅርንጫፍ ሆናችሁ ታድጋላችሁ። በወይኑ ግን ባትኖሩ ግን በእሳት ትጠፋላችሁ። ስለዚህ በፍሬ ቢስነቷ የበለስ ዛፍ ላይ የደረሰው በማቴዎስ 21:19 ላይ በእናንተ ላይ እንዳይደርስ የሚገባውን ፍሬ አፍሩ። ክርስቶስ ገና ለፍርድ አልመጣም። ስለ መካንነታችን ገና አልረገመንም። እኔ በእግዚአብሔር ቤት ይላል፣ እኔ በእግዚአብሔር ቤት ውስጥ እንደ ለምለም የወይራ ዛፍ ነኝ፣ በእግዚአብሔር ምሕረት ለዘላለም እታመናለሁ ለማለት እንበቃ ይሆን ይላል በጥያቄ መልኩ የኢየሩሳሌሙ ቄርሎስ በመዝሙር 52:8 ላይ ያለውን ጠቅሶ። እዚህ ላይ የወይራውን ዛፍ በቁሳዊ ትርጉም ሳይሆን በፍጹም ብርሃን በህሊናችን ተረጉመዋለን። እግዚአብሔር የሚተክልና የሚያጠጣ ከሆነ ፍሬ ማፍራት ይገባል። እግዚአብሔር በረከቱን ይሰጣል። አንተ በበኩል ተቀበለው፣ ጠብቀው። ጸጋው በነጻ ስለተሰጠ አትናቀው፣ ይልቁንም በተቀደሰ ፍርሃት ተቀበለው፣ ሰብስበህ ጠብቀው። ያን ጊዜ ፍሬያማ ትሆናለህ ይላል ቅዱስ ቄርሎስ የኢየሩሳሌም። በቁጥር 7 ላይ ወንጌላዊው በእኔ ብትኖሩ ቃሌም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅዱስ ዮሐንስ አፈወርቅ በምክንያት ከላይ ማስረጃውን በስራ ይፈልጋል ማለት ተመልከቱ ይላል። ማለት ፍሬ ማፍራት መልካም ስራ እንደሆነ ወይም ደግሞ በመልካም ስራ እግዚአብሔርን በመልካም ስራ እንደምናገኘው ከመልካም ስራ ውጭ ግን እንደማናገኘው የተናገረውን ክፍል ማስረጃዬ ስራን ይፈልጋል ማለቴን ተመልከቱ። ምክንያቱም የምትለምኑትን ሁሉ አደርገዋለሁ ካለ በኋላ ብትወዱኝስ ትእዛዜን ጠብቁ ብሏል። እዚህ ላይ በእኔ ብትኖሩ ቃሌን በእናንተ ቢኖር ይላል። የምትወዱትን ሁሉ ለምኑ ይሆንላችሁማል። ይህን ያለው በእርሱ ላይ ያሴሩትን የሚቃጠሉ ቃሉን የሚጠብቁ ግን ፍሬ እንደሚያፈሩ ለማሳየት ነው። በእርሱ ላይ የሚያሴሩት ሕጉን የማይጠብቁት እንደሚቃጠሉ፣ ቃሉን የሚጠብቁት ግን ፍሬ እንደሚያፈሩ ለማሳየት ነው።
ከዚያም ፍርሃቱን ከእነርሱ ወደ ሌሎች በማዛወርና እነርሱ የማይሸነፉ መሆናቸውን ለማሳየት ነው። ከዚያም አለ ፍርሃቱን ከእነርሱ ወደ ሌሎች በማዛወርና እነርሱ የማይሸነፉ መሆናቸውን ለማሳየት ነው። እነማን? ሕጉን የሚጠብቁት፣ ቃሉን የሚጠብቁት፣ ፍሬ የሚያፈሩት። ወንጌላዊ ዮሐንስ በምዕራፍ 15 ቁጥር 8 ላይ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል አለ። ቅዱስ ዮሐንስ አፈወርቅ በዚህ ንግግሩ እውነተኛ ያደርገዋል አለ። ፍሬ ማፍራት ለአብ ክብር የሚሆን ከሆነ እርሱ የራሱን ክብር አይተውምና ደቀ መዛሙርቴ ትሆናላችሁ። ፍሬ የሚያፈራ እርሱ ደቀ መዝሙር መሆኑን አየህ፣ የእርሱ ደቀ መዝሙር መሆኑን አየህን? ነገር ግን በዚህ አባቴ ይከብራል ማለት ምን ማለት ነው ብሎ ይጠይቃል አፈወርቅ። በእኔ ስትኖሩና ፍሬ ስታፈሩ ደስ ይለዋል ማለት ነው። ምክንያቱም አብ ከወልድ የተለየ አይደለም እና ይላል አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 76 ሴክሽን 2 ላይ ማለት ነው። የሂፖሊክ አውግስጢኖስ እንዲህ ያለውን ጸጋ ከእርሱ ከክርስቶስ ዘንድ ነው የሚገኘው ይላል። ስለዚህ ክብር ለእርሱ ነው እንጂ ለኛ አይደለም አለ። እዚህ ላይ አብ የሚከብረው ብዙ ፍሬ በማፍራታችንና የክርስቶስ ደቀ መዛሙርት በመሆናችን ነው አለ። ይህ ሲሆነውን ምህረቱን በቀደመችና በእኛ ውስጥ በሚሰራው በእርሱ ባይሆን በማን ሆነን ነው? በመልካም ስራ በክርስቶስ ኢየሱስ የተፈጠርን የእርሱ ፍጥረቶች ነን። በዚህ አብ ደስ ይለዋል ይላል አውግስጢኖስ ትራክቴት 81 ላይ ማለት። በቁጥር 9 ላይ ወንጌላዊ ዮሐንስ ምን ይላል? አብ እንደወደደኝ እኔ ደግሞ እንደወደድኳችሁ በፍቅሬ ኑሩ ይላል። አብ እንደወደደኝ እኔም ደግሞ እንደወደድኳችሁ በፍቅሬ ኑሩ። የሂፖሊክ አውግስጢኖስ እንግዲህ እዚህ ላይ ይላል የመልካም ስራዎችን ሁሉ ምንጭ ታስተውላላችሁን ይላል። እነዚህን ስራዎች ከየት ልናገኛቸው እንችላለን ብሎ ይጠይቃል አውግስጢኖስ። በፍቅር የሚሰሩ የእምነት ስራዎች አይደሉምን ይላል ጳውሎስ በገላትያን 5:6 ላይ በፍቅር የሚሰራ እምነት ብሎ እንደጠራው ማለት። መውደድስ የምንችለው እንዴት ነው ይላል። እርሱ አስቀድሞ ስለወደደን አይደለምን ብሎ ይጠይቃል። ወንጌላዊው ራሱ በመልእክቱ ቅዱስ ዮሐንስ ማለት ነው በአንደኛ ዮሐንስ ምዕራፍ 4:19 ላይ እርሱ አስቀድሞ ወዶናል እኛ እንወደዋለን ሲል በጥሩ ሁኔታ ይህንን ክፍል ይገልጻል አለ። ነገር ግን አብ እንደወደደኝ እኔ ደግሞ ወደድኳችሁ ሲል አለ። አባቱ እንደወደደው እኔ ደግሞ ወደድኳችሁ ሲል የእርሱና የኛ ባህሪ እንደርሱና እንደ አባቱ ባህሪ እኩል መሆኑን ማመልከቱ አይደለም። ይልቁንም በእግዚአብሔርና በሰው መካከል ባለው በሁለቱ ጸጋ ይላል ሰው በሆነና በኢየሱስ ክርስቶስ ላይ ሰው በመሆኑና በኢየሱስ ክርስቶስ ላይ የሚያመለክት ነው። ሰው መሆኑን የኢየሱስ ክርስቶስን ሰው መሆን የሚያመለክት ነው። አብ በእውነት እኛን ይወደናል፣ ነገር ግን በክርስቶስ ውስጥ ነው። እዚህ ላይ አብ የሚከብረው በወይኑ ግንድ ማለትም በወልድ ውስጥ ፍሬ በማፍራታችንና በዚህም የእርሱ ደቀ መዛሙርት በመሆናችን ነው ይላል አውግስጢኖስ። የቆስጠንጢኖስ ቅዱስ ዮሐንስ አፈወርቅ እዚህ ላይ ሰብአዊ በሆነ መንገድ ይናገራል። ሰው በሰውኛ መንገድ ይናገራል አለ። ይህ ለሰዎች ሲነገር ልዩ ኃይል አለውና ሊሞት የወደደ ባሮቹ ጠላቶቹና በግልጽ የሚቃወሙትን ለእንዲህ አይነቱ ክብር የበቁ አድርጎ ወደ ሰማያት የመራቸው እርሱ ምን አይነት ታላቅ ፍቅር አሳየን ብሎ ይደነቃል። እንግዲያውስ እኔ ከወደድኳችሁ ደፋሮቹ ነው፣ ፍሬ ማፍራታችሁ የአባቴ ክብር ከሆነ ምንም መጥፎ ነገር አታስቡ። በመቀጠልም ሰነፎች እንዳይሆኑና እንደገና እንዴት እንደሚያበረታታቸው ተመልከቱ። በፍቅሬ ኑሩ በማለት ይህን ለማድረግ ኃይል አላችሁና ይህስ እንዴት ይሆናል ብሎ የሚጠይቅ ቢኖር ይላል እኔ የአባቴን ትእዛዝ እንደጠበቁ እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ማለት ነው ይላል አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 76 ላይ። በቁጥር 10 ላይ ወንጌላዊው በምዕራፍ 15 ማለት ነው እኔ የአባቴን ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ እንዳለ ይላል። የሂፖሊክ አውግስጢኖስ በፍቅሬ ኑሩ ማለት ይላል በቁጥር 9 ላይ ያለውን በፍቅሬ ኑሩ ማለት ምን ማለት ነው? እንዴትስ እንኖራለን ብሎ ይጠይቃል የሂፖሊክ። የሚከተለውን እንስማ ይላል አውግስጢኖስ። ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ብሏል። ፍቅር የትእዛዛቱን መጠበቅ ያስገኛል፣ ነገር ግን ትእዛዛቱን መጠበቅ ፍቅርን ያስገኛልን ብሎ ይጠይቃል አፈወርቅ። በተገላቢጦሽ ይጠይቃል። ፍቅር አስቀድሞ እንደሚመጣ ማን ይጠራጠራል? ፍቅር የሌለው ሰው ትእዛዛቱን ለመጠበቅ መልካም መሰረት የለውም። ስለዚህ ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ማለት የፍቅርን ምንጭ ለማሳየት ሳይሆን ፍቅር የሚገለጽበትን መንገድ ለማሳየት ነው ይላል። ትእዛዛቴን ካልጠበቃችሁ በፍቅሬ የምትኖሩ አይምሰላችሁ፣ ትእዛዜን ብትጠብቁ ብቻ ትኖራላችሁና እንደማለት ነው ይላል አውግስጢኖስ። እንግዲህ ትእዛዛቱን ሳይጠብቅ እርሱን እንደሚወድ በመናገር ማንም ራሱን አይሸንግል። ትእዛዛቱን በምንጠብቅበት መጠን እንወደዋለንና ትእዛዛቱን መጠበቃችን የደከመ ከሆነ ለእርሱ ያለን ፍቅር የደከመ ነው ይላል አውግስጢኖስ ኦን ዘ ጎስፔል ኦፍ ጆን ትራክቴት 82 ሴክሽን 3 ላይ። አፈወርቅ ይላል ሕግ ሰጪውን ለትእዛዝ የሚገዛ ባይሆንም እንኳ እዚህ ላይ ዘወትር እንደሚለው ይህንን የተናገረው ሰሚዎቹ ደካሞች ስለነበሩ መሆኑን እንመልከት ይላል። ምክንያቱም እርሱ በዋናነት የሚናገረው ለጥርጣሬያቸው ነው። በሁሉም መንገድ እነርሱ በሰላም እንዳሉ ጠላቶቻቸው ግን እንደሚጠፉ ያላቸውን ነገር ሁሉ ከወልድ የተገኘ መሆኑንና ንጹሕ ሕይወት ካሳዩ ማንም እንደማያሸንፋቸው ያሳያቸዋል። በታላቅ ስልጣን እንደሚናገራቸውም አስተውል። በአባቴ ፍቅር ኑሩ አላለም፣ ነገር ግን በእኔ አለ።
ከዚያም ከሰው ሁሉ ጋር ካጣላን በኋላ ትተን ትሄዳለህ እንዳይሉት እርሱ እንደማይተዋቸው ነገር ግን ቢፈቅዱ እንኳን የወይን ቅርንጫፍ ከእርሱ ጋር እንደሚጣበቁ ያሳያቸዋል። በመቀጠልም በራስ መተማመን ሰነፎች እንዳይሆኑ ልባቸው ከላላ በረከቱ ሊወሰድ እንደማይችል አይናገርም። ስራውን ሁሉ ይላል ስራውንም ወደ ራሱ ባለማዞር ይበልጥ እንዳይወድቁ በዚህ አባቴ ይከብራል ይላቸዋል። በሁሉም ቦታ የእርሱንና የአባቱን ፍቅር ይገልጽላቸዋልና የሕዝቡ የአይሁድ ነገር ክብር አልነበረም። ነገር ግን እነርሱ ሊቀበሉት የነበረው ነው። ክብሩ ለእነርሱ ነው። ከአባቶቻችን እርስ ተሰደናል፣ ትተናል፣ ራቁታችንን ቀርተናል፣ ከሁሉም ነገር ተለይተናል እንዳይሉ ጴጥሮስ እንዳለው ማለት ሁሉን ትተን ተከተልንህ እንዳለው ማለት እኔን እዩ ይላል። እኔ ይላል ባብ ወደዳለሁ፣ ሆኖም የተወሰነብኝን መከራ እቀበላለሁ። ስለዚህ አሁንም የሚሄደው ስለማልወዳችሁ አይደለም። እኔ ብሞት ይህንን ካብ ዘንድ እንዳለመወደድ ማረጋገጫ አድርጌ ባልቆጥረው እናንተ ልትጨነቁ አይገባም። ምክንያቱም በፍቅር ብትኖሩ እነዚህን አይነት መከራዎች በፍቅር ረገድ ምንም ሊጎዷችሁ አይችሉም። መከራ ይመጣባችኋል ስላልኩ የምትወዱኝ ብትሆኑ አትጨነቁ ማለቱ እንደሆነ ይገልጽላችኋል ይላል አፈወርቅ ሊሆን ዘ ጎስፔል ኦፍ ጆን ሆምሊ 76 ሴክሽን 2 ላይ ዮሐንስ በምዕራፍ 15 ቁጥር 11-12 ላይ ደስታዬን በእናንተ እንዲሆን ደስታችሁ እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አላቸው። የቆስጠንጢኖስ ቅዱስ ዮሐንስ አፈወርቅ መልካም ነገሮች ሁሉ ዋጋቸውን የሚያገኙት ወደ ተገቢው ፍጻሜ ሲደርሱ ብቻ ነው ይላል። በመንገድ ላይ ቢቋረጡ ግን ይላል ወይም ደግሞ ከተቋረጡ ግን እንደ መርከብ መስጠም ይከተላቸዋል ይላል። እጅግ ታላቅ የሆነ መርከብ በጊዜው ወደ ወደቡ ባይደርስና በባህር መካከል ቢሰጥም ረጅሙን መንገድ በመጓዙ ምንም ጥቅም እንደማያገኝ ይልቁንም ብዙ ስለደከመ መከራው ይበልጥ እንደሚከብድ ሁሉ በስራቸው ፍጻሜ ላይ ሲደርሱ ወደ ኋላ የሚመለሱና በትግሉ መካከል የሚዝሉ ነፍሳት እንዲሁ ናቸው ይላል አፈወርቅ። ስለዚህ ይላል የተወደደ ጳውሎስ በበጎ ስራ በትዕግስት ለሚጸኑ ክብርና ምስጋና ሰላምም እንደሚጠብቃቸው በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ ተናግሯል አለ። ክርስቶስም አሁን በደቀ መዛሙርቱ ላይ እያደረገ ያለው ይህንን ነው አለ አፈወርቅ። እርሱ ተቀብሏቸው ስለነበርና እነርሱም በእርሱ ደስ ይላቸው ስለነበር ከዚያም ድንገተኛ መከራ መምጣቱንና የእርሱ አሳዛኝ ንግግሮች ደስታቸውን ሊያቋርጥባቸው ስለሚችል እነርሱን ለማረጋጋት በሚበቃ ሁኔታ ካነጋገራቸው በኋላ እንዲህ ይላቸዋል። ደስታዬ በእናንተ እንዲኖር ደስታችሁም እንዲፈጸም ይህን ነግሬያችኋለሁ አላቸው አለ። ይህ ማለት ይላል አፈወርቅ ከኔ እንዳትለዩ ጉዟችሁንም እንዳታቋርጡ ማለቱ ነው። በእኔ ደስ ይላችሁ ነበር፣ እጅግም ሐሴት ታደርጉ ነበር። አሁን ግን ሐዘን ወድቆባችኋል። እንግዲህ በመጨረሻ ደስታ እንዲመጣ ይህንን ይከተለዋል ወይም ደግሞ መከራ ይከተለዋል። የአሁኑ ሁኔታችሁ ለሕማም ሳይሆን ለደስታ የሚሆን ምክንያት መሆኑን አሳያችኋለሁ። ስትሰናከሉ አየኋችሁ፣ ግን አልናቅኋችሁም። ለምን ክቡራን ሆናችሁ አትቀጥሉም አላልኩም። ነገር ግን መጽናኛ ያዘሉ ቃላትን ነገርኳችሁ። ስለዚህ ሁል ጊዜ በዚያው ፍቅር ውስጥ ልጠብቃችሁ እወዳለሁ። ስለ መንግስተ ሰማያት ሰምታችሁ ደስ አላችሁ። ስለዚህ ደስታችሁ ይፈጸም ዘንድ ይህንን ነገርኳችሁ ማለቱ ነው። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ስላለው ነገር ቅዱስ ዮሐንስ አፈወርቅ አሁንም እንዲህ አለ። የእግዚአብሔር ፍቅር ከኛ ፍቅር ጋር የተሳሰረና እንደ ሰንሰለት የተያዘ መሆኑን ትመለከታለህን ይላል አፈወርቅ። ስለዚህ በአንዳንድ ቦታዎች ሁለት ትእዛዛት እንዳሉ በአንዳንድ ቦታዎች ደግሞ አንድ ብቻ እንደሆነ ይናገራል አለ። የመጀመሪያውን የያዘ ሰው ሁለተኛውን ሳይዝ መቅረት አይችልምና በአንድ ወቅት ሕጉም ነቢያቱም በእነዚህ ተሰቅለዋል አለ በማቴዎስ 22 ቁጥር 40 ላይ። በሌላ ጊዜ ደግሞ አለ ቅዱስ ዮሐንስ አፈወርቅ በሌላ ጊዜ ደግሞ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው ሕጉም ነቢያትም ይህ ነውና አለ በማቴዎስ ምዕራፍ 7 ቁጥር 12 ላይ። እንዲሁም ፍቅር የሕግ ፍጻሜ ነው ይላል ጳውሎስ በምዕራፍ 13 ሮሜ ምዕራፍ 13 10 ላይ። እዚህም ላይ የሚናገረው ይህንን ነው። መኖር ከፍቅር የሚመጣ ከሆነ ፍቅርም ትእዛዛትን ከመጠበቅ የሚገኝ ከሆነ ትእዛዛቱም እርስ በርስ መዋደድ ከሆነ እንግዲያውስ በእግዚአብሔር መኖር እርስ በርስ ከመዋደድ የሚመነጭ ነው። እርሱም ስለ ፍቅር ዝም ብሎ አልተናገረም፣ ነገር ግን መንገዱንም ጭምር ገለጠ፣ እኔ እንደወደድኳችሁ በማለት ይላል አፈወርቅ። ደግሞም የእርሱ መሄድ የጥል ሳይሆን የፍቅር መሆኑን አሳየ። ስለዚህ በዚህ ልንደነቅ ይገባናል። ሕይወቴን ስለናንተ አሳልፌ እሰጣለሁና በዚህ ደግሞ እናንተም ልታደንቁኝ ይገባችኋል። ነገር ግን ይህንን በእነዚህ ቃላት በየትኛው ቦታ አልተናገረም። ይልቁንም ቀደም ሲል በጎውን እረኛ በመሳል እዚህ ላይ እነርሱን በመምከር የፍቅሩን ታላቅነት እርሱ ራሱ ማን እንደሆነ በማሳየት ገለጠው እንጂ። ነገር ግን ለምን በሁሉም ቦታ ፍቅርን ከፍ ያደርጋሉ ብሎ ይጠይቃል አፈወርቅ። ምክንያቱም ይላል ይህ የደቀ መዛሙርቱ ምልክት የበጎ ምግባርም ሁሉ ማሰሪያ ስለሆነ ነው ይላል። በዚህም ምክንያት እውነተኛ የክርስቶስ ደቀ መዝሙር የሆነውንና ይህንንም በተግባር የቀሰመው ጳውሎስ ስለ ፍቅር ታላላቅ ነገሮችን ተናግሯል ይላል አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 77 ላይ። ዮሐንስ በምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ለማንም የለውም። ስለዚህ ነገር የሂፖሊክ አውግስጢኖስ
ከንጹህ ልብ ከበጎ ሕሊናና ግብዝነት ከሌለው እምነት የሚወጣ ፍቅር የትእዛዛት ፍጻሜ ነውና በእውነት በጎ ምግባር ነው ይላል አንደኛ ጢሞቴዎስ ጳውሎስ በምዕራፍ 1 ቁጥር 5 ላይ እንዳለው ፍቅር እንደ ሞት ብርቱ ናት ተብሎ በእውነት ተነግሯል አለ በመኃልየ ምዕራፍ 8 ቁጥር 6 ላይ። ይህም ሞትን ማሸነፍ የሚችል ነገር እንደሌለ ሁሉ እርሷን ማሸነፍ የሚችል ነገር ስለሌለ ነው ወይም በዚህ ሕይወት ውስጥ የፍቅር ዋጋ እስከ ሞት ድረስ በመሆኑ ነው ይላል አውግስጢኖስ። ጌታ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም ይላል በዮሐንስ 15:13 ላይ አሁን በጠቀስነው ክፍል። ሞት መንፈስን ከስጋዊ ስሜቶች እንደሚለይ ሁሉ ፍቅርም መንፈስን ከስጋዊ ፍላጎቶች ይለያታል። እውቀት ጠቃሚ በሚሆንበት ጊዜ ፍቅርን ያገለግላል፣ ያለ ፍቅር እውቀት ያስታብያልና ጳውሎስ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 ላይ እንዳለው። እውቀት ከፍቅር ጋር እኩል አይደለም። ፍቅር ልብን በትህትና ይሞላል እንጂ እውቀት እንዲታበይ ቦታ አይተውለትም እና ይላል አውግስጢኖስ ሌተር 167 ነምበር 11 ላይ ማለት ነው። በምዕራፍ 15 ቁጥር 14 እስከ 15 ድረስ ወንጌላዊው ምን ይላል? እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታውን የሚያደርገውን አያውቅምና፣ ወዳጆቼ ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና ያለውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል መዝግቦልናል። ቅዱስ ዮሐንስ አፈወርቅ ታዲያ የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ለምን አላቸው ሐዋርያቱን። በዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ ይህንን ብሏቸዋል። ለምንድን ነው ታዲያ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና ካለ የምነግራችሁ ብዙ ነገር አለኝ፣ ነገር ግን ልትሸከሙት አትችሉም ብሎ የተናገረው ስለምንድን ነው ብሎ ይጠይቃል አፈወርቅ። ሁሉንና መስማትን በተመለከተ የተናገረው ከራሱ ያመጣውን የተለየ ነገር ሳይሆን ከአብ የሰማውን ብቻ እንደተናገረ ለማሳየት ነው። ሚስጥርን መናገር ደግሞ የወዳጅነት ትልቁ ማረጋገጫ በመሆኑ ለዚህ ህብረት እንኳን የበቃችሁ ሆናችኋል ይላል። ሆኖም ሁሉን ሲል ሊሰሙት የሚገባችሁን ነገር ሁሉ ማለቱ ነው ይላል አፈወርቅ። በመቀጠልም ሌላ ግልጽና ተራ ያልሆነ የወዳጅነት ማረጋገጫ ያቀርባል። እርሱ ምንድነው? እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ ያለው ነው ይላል። በቁጥር 16 ያለውን ጠቅሶ ማለት ነው ቅዱስ ዮሐንስ አፈወርቅ። ስለዚህ በቁጥር 16 ላይ ነው አስቀድመን ያልነውን እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም፣ አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ ያለውን ቃል መዝግቧል። ይህንንም ቃል በተመለከተ አፈወርቅ እንዲህ ይላል። ይህ ማለት ወደ ወዳጅነት እኔ ቀደምኩ ማለቱ ነው። ወዳጅነቱን እኔ ቀደምኩ፣ ወዳጅ ማድረጉን እኔ ቀደምኩት ማለት ነው። እኔ ወዳጅ አደረኳችሁ ማለቱ ነው። በዚህም ብቻ አልቆመም፣ ነገር ግን አኖርኳችሁ፣ ይህም ተከልኳችሁ ማለት ነው። እንድትሄዱ አሁን በወይኑ ምሳሌ እየተጠቀመ ነው። ይህም እንድትስፋፉ ፍሬም እንድታፈሩ ፍሬያችሁ እንዲኖር አላቸው። ይህንን ማለቱ ነው። አሁን ፍሬያችሁ የሚኖር ከሆነ እናንተማ ይበልጥ ትኖራላችሁ። ምክንያቱም እኔ እናንተን መውደድ ብቻ ሳይሆን ቅርንጫፎቻችሁን በዓለም ሁሉ ላይ በማስፋፋት ታላቅ በረከትን ሰጠዋችሁ። ፍቅርን በስንት መንገዶች እንደሚያሳይ ተመልከቱ ይላል አፈወርቅ። ይህን በማለቱ ይላል ፍቅርን በስንት መንገዶች እንደሚያሳይ ተመልከቱ። ሚስጥራትን በመንገር ደረጃ ይላል አፈወርቅ። ሚስጥራትን በመንገር የመጀመሪያ ወደ ወዳጅነታቸው በመቅደም ታላቅ በረከትን በመስጠትና በዚያ ጊዜ ስለ እነርሱ መከራን በመቀበል ከዚህም በኋላ ፍሬ ከሚያፈሩት ጋር ዘወትር አብሮ እንደሚኖር እያሳየ ፍሬ ለማፍራት የእርሱ እርዳታ እንደሚያስፈልጋቸው እየመከራቸው እንደሆነና በዚህ ሁሉ እኔ ተከልኳችሁ እኔ መረጥኳችሁ ማለቱን ትመለከታላችሁ። እኔ መረጥኳችሁ ማለቱን የተከልኳችሁ በወይኑ ምሳሌ እኔ ተከልኳችሁ ማለቱ ነው። በስሜ ከአብ የምትለምኑትን ሁሉ እንዲሰጣችሁ ሲል ምን ማለቱ ነው ይላል አፈወርቅ። ሆኖም የተለመነውን ነገር ማድረግ የተለመነው አካል ድርሻ ነው። አብ ከተለመነ ታዲያ ወልድ እንዴት ያደርገዋል? ይህ ወልድ ከአብ እንደሚያንስ ትማሩ ዘንድ ነው ይላል አፈወርቅ። ሆምሊዮን ዘ ጎስፔል ኦፍ ጆን ሆምሊ 77 ላይ የሚላኑ ሊቅ ቅዱስ አምብሮስ በክርስቶስም አብን የምንለምነውን ሁሉ እንደምናገኝ እንመን ይላል። የአብ ፈቃድ በወልድ በኩል እንድንለምን ነውና የወልድም ፈቃድ አብን እንድንለምን ነውና ይህ ማለት አብ ማድረግ አይችልም ማለት አይደለም። ይልቁንም አንዲቷ ስልጣን መገለጧ ነው እንጂ ይላል አምብሮስ። በአንዲት ስልጣን አብም ወልድም እንዲሁ በዛች ስልጣን ያደርጉታልና ይላል የሚላኑ ሊቅ። ዮሐንስ በምዕራፍ 15 ቁጥር 17 እስከ 19 ላይ እርስ በርሳችሁ እንድትዋደዱ ይህንን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን ከዓለም መረጥኋችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል ያለውን ክፍል መዝግቧል ቅዱስ ዮሐንስ አፈወርቅ። ይህ ማለት ሕይወቴን ስለእናንተ አሳልፌ እሰጣለሁ ማለቴ ወይም ወዳጅነታችሁን መቅደሜ ለመውቀስ ሳይሆን ወደ ወዳጅነት ለመምራት ነው ማለት ነው። ማለት ወደ ፍቅር እናንተን ወደ ፍቅር ለመምራት ነው እኔ ሕይወቴን
ስለናንተ አሳልፌ የምሰጠው ማለቱ ነው። ከዚያም በብዙዎች መበደልና መሰደብ እጅግ አሳዛኝና የማይቻል ነገር በመሆኑ ታላቅ ነፍስን እንኳን የሚያዋርድ በመሆኑ ክርስቶስ ብዙ ነገሮችን አስቀድሞ ከተናገረ በኋላ ወደዚህ ጉዳይ ገባ ይላል አፈወርቅ። መጀመሪያ ልባቸውን ካረጋጋ በኋላ ወደ እነዚህ ነጥቦች ያልፋል። እነዚህም ነገሮች ልክ እንደሌሎች ሁሉ ለእነርሱ እጅግ ጠቃሚ መሆናቸውን ያሳያል። ወደ አብ እሄዳለሁና ደስ ይበላችሁ እንጂ አትዘኑ እንዳላቸው ሁሉ ይላል። ይህንን ያደረገው እንደመተው ሳይሆን እጅግ ስለሚወዳቸው ነውና፣ እዚህም ላይ ሊያዝኑ ሳይሆን ደስ ሊላቸው እንደሚገባ ያሳያቸዋል። ይህንን እንዴት እንደሚያደርግ አስተውሉ ይላል። ድርጊቱ የሚያሳዝን መሆኑን አውቃለሁ፣ ነገር ግን ስለኔ ብላችሁ ታገሱ፣ ስለኔ መከራ ትቀበላላችሁ እና አላለም። ስለኔ መከራ ትቀበላላችሁና አላላቸውም። ይህ ምክንያት እነርሱን ለማጽናናት ገና በቂ አልነበረምና፣ ስለዚህም ትቶ ሌላ ምክንያት አቀረበ። እርሱ ምንድነው? ይህ ነገር የቀድሞ በጎ ምግባራቸውን ግልጽ ማረጋገጫ መሆኑ ነው። በተቃራኒው አሁን ስለተጠላችሁ ሳይሆን ልትወደዱ በነበረበት ጊዜ ሊያዝንባችሁ ይገባ ነበረ። ይህንን ማለቱ በሚከተለው ቃል ይታወቃል። ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል በሚለው ይታወቃል። ምን ሚለው? በተቃራኒው አሁን ስለተጠላችሁ ሳይሆን ልትወደዱ በነበረበት ጊዜ ሊያዝንባችሁ ይገባ ነበር ሚለውን መናገሩ በሚቀጥለው አስቀድመን ባልነው ይታወቃል። ከዓለም አይደላችሁም በሚለው ይላል አፈወርቅ። የሂፖ ሊቅ አውግስጢኖስ እርስ በርሳችሁ እንድትዋደዱ አዛችኋለሁ ያለውን ቃል በተመለከተ ቅርንጫፎች ያለ ወይኑ ግንድ ምንም ማድረግ እንደማይችሉ ሁሉ ከእርሱ እርቀን ልናገኘው የማንችል ፍሬ ፍቅር ነው ይላል ሐዋርያው። ከንጹህ ልብ ከበጎ ሕሊናና ግብዝነት ከሌለበት እምነት የሚወጣ እያለ የሚያስረዳን ፍሬያችን ፍቅር ነው ይላል በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ። እርስ በርሳችን ልንዋደድና እግዚአብሔርን ልንወድ የሚገባን እንዲሁ ነው። እግዚአብሔርን ካልወደድን እርስ በርሳችን እውነተኛ ፍቅር አይኖረንምና። እግዚአብሔርን የሚወድ ሁሉ ባልንጀራውን እንደራሱ ይወዳል። በሌላ በኩል ግን እግዚአብሔርን የማይወድ ራሱን አይወድምና ወንድሙንም አይወድም ይላል አውግስጢኖስ ትራክቴት 87 ሴክሽን 1 ላይ። ዮሐንስ በቁጥር 20 እስከ 21 ላይ በምዕራፍ 15 ማለት ነው ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል ያለውን ቃል መዝግቧል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል በዚህ ረገድ የእርሱ እውነተኛ ተከታዮች እንደሚሆኑ አሳየ። ማለት ሐዋርያቱ እውነተኛ ተከታዮቹ እንደሆኑ አሳየ አለ። ክርስቶስ በስጋ በነበረበት ጊዜ ሰዎች ከእርሱ ጋር ይዋጉ ነበር። እርሱ ከሄደ በኋላ ግን ውጊያው ወደ እነርሱ ተላለፈ። ከዚያም ጥቂቶች በመሆናቸው የዚያን ታላቅ ሕዝብ ጥቃት ለመጋፈጥ በመፍራታቸው በእነርሱ መጠላታቸው ልዩ የደስታ ምክንያት መሆኑን በመንገር ነፍሳቸውን ያነቃቃል። በዚህም መከራዬን ትካፈላላችሁና ስለዚህ አትታወኩ፣ ከኔ አትበልጡም አላቸው። አስቀድሜ እንደነገርኳችሁ ባሪያ ከጌታ አይበልጥም አላቸው። ደግሞ በመቀጠልም ሶስተኛ የመጽናኛ ምንጭ አለ፣ እርሱም አብ ከእነርሱ ጋር አብሮ መሰደቡ ነው። ይህ ማለት እርሱንም ይሰድቡታል ማለቱ በማለት አጽናናቸው። ከዚህም በተጨማሪ ለሌሎቹ ምክንያት ማጣትን በመስጠትና ሌላ መጽናኛ ምንጭ በማስቀመጥ እኔ መጥቼ ባልነገርኳቸው ኃጢአት ባልሆንባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም ይላቸዋል ሐዋርያቱ። ይህ ታላቅ ማጽናኛ ነው ይላል አፈወርቅ። ታላቅ ማጽናኛ ነው ይላል አውግስጢኖስ። እርሱ እንዲህ ይላል አለ በእናንተ ውስጥ እኔን ይጠሉኛል፣ በእናንተ ውስጥ እኔን ያሳድዱኛል። ቃላችሁ የእኔ እንደመሆኑ አይታዘዙትም፣ ለቃላችሁ አይታዘዙም። በእናንተ ላይ የሚያደርጉትን ሁሉ በእኔ ላይ የተደረገ ነው እንጂ በእናንተ ላይ አይደለም። ስለዚህ እነዚህን የሚያደርጉት አታላይና መከራቸው የከፋ ነው። አታላዮች ናቸው፣ መከራቸውም ደግሞ እጅግ የከፋ ነው። ደግሞም ስለ እርሱ ሲሉ መከራ የሚቀበሉትን ይባርካቸዋል። ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላልና በማቴዎስ 5:10 ላይ። እነርሱ ስደቱን የሚታገሱትን ስለ ስሜ ሲሉ ነው። ሐዋርያው እንደሚያስተምረው ከተጻፈው ጋር ይስማማ ዘንድ የሚመካ በእግዚአብሔር ይመካ ብሎ ከተናገረው ከእግዚአብሔር ዘንድ ጥበብና ጽድቅን አስቀድም ቅድስናንም ድህነትንም ሆነልን ብሎ እንደተናገረ ጳውሎስ። የዚህ ዓለም ሰዎች እነዚህ ነገሮች የሚያደርጉት ለክፋት ነው እንጂ ለጽድቅ አይደለም። ስለዚህ አሳዳጆችም ይሆኑ የሚሰደዱት ክፉዎች ተመሳሳይ መከራ አለባቸው። ደግሞም ክፉዎችን የሚገስጹ ጻድቃን ያንን የሚያደርጉት ስለ ጽድቅ ነው። የሚቀጡት ክፉዎች ግን መከራ የሚቀበሉት ስለ ጽድቅ አይደለም፣ ስለ ክፋታቸው ነው ይላል አውግስጢኖስ። በዚህ ክፍል ምን ይላል? ክፉዎችም ጻድቃንም መከራ ይቀበላሉ። ጻድቃን ስለ እግዚአብሔር ብለው መከራን ይቀበላሉ፣ ክፉዎች ግን የክፋታቸው ውጤት ነው መከራቸው ይላል አውግስጢኖስ ኦን ዘ ጎስፔል ኦፍ ጆን ትራክቴት 88 ሴክሽን 2 ላይ። ዮሐንስ በምዕራፍ 15 ቁጥር 22 ላይ እንዲህ ይላል እኔ መጥቼ ባልነገርኳቸው ኃጢአት ባልሆነባቸው ነበር፣ አሁን ግን ለኃጢአታቸው ምክንያት የላቸውም ያለውን መዝግቧል። ተወዳጁ ሊቅ ቅዱስ ዮሐንስ አፈወርቅ በእርሱና በእነርሱ ላይ የሚያደርጉትን ነገር ሁሉ ያለ አግባብ በግፍ የሚደረግ መሆኑን ለማመልከት ነው ይህንን የተናገረው አለ። ታዲያ ለምን ወደ እንዲህ ያለ መከራ መራሃን? ውጊያውና ጥላቻውን አስቀድመህ አታውቅም ነበርን? ብለው ለሚጠይቁት እኔን የሚጠላ አባቴን ደግሞ ይጠላል ብሎ ይመልስላቸዋል።
ከመጀመሪያውንም አብን እናውቀዋለን እንወደዋለን ይላሉ እንጂ አይሁድ የሚያሳድዷችሁ መከራን እንድትቀበሉ የሚያደርጓችሁ አብንም አይወዱትም አባቴን ይጠሉታል በማለት በዚህ ይነግራቸዋል ማለት ነው። በቁጥር 23 ላይ ወንጌላዊ እኔን የሚጠላ አባቴን ደግሞ ይጠላል ስላለው ጉዳይ አውግስጢኖስ እንዲህ አለ። ራሷን እውነትን በጽኑ ጥላቻ ተሞልተው ሳለ የእውነትን አባት እንዴት ሊወዱት ይችላሉ ይላል። ራሷን እውነትን በጽኑ ጥላቻ ተሞልተው ሳለ ማለት እውነትን እንዲጠልተዋት ሳለ የእውነትን አባት እንዴት ሊወዱት ይችላሉ? ስራቸው በእውነት ድርጊት ሲፈረድበት ሳለ በስራቸው ሊፈረድባቸው አልወደዱም። ስለዚህ እውነት ሊያደርስባቸው የሚችለውን ቅጣት ያህል እውነትን ጠሉ። እንደነዚህ ባሉት ላይ የሚፈርደው እርሱ እውነት መሆኑን ስላወቁ የማያውቁትን እርሱን ጠሉ። እርሱን ስለጠሉትም እውነት ሆኖ የተወለደውን እርሱን ከመጥላት በቀር ምንም ሊያደርጉ አይችሉም። ስለዚህ በእርሱ ጥበብ የተፈረደባቸውና ከእግዚአብሔር አብ የተወለደውን እውነት ስላላወቁ አብንም በእርግጥ አላወቁትም፣ ጠሉት። እነዚህ ሰዎች በእውነት ምስኪኖች ነበሩ። ክፎች ለመሆን ስለተመኙ የሚፈርዳቸው እውነትን ገፈተሩትና ወደ ውሸት ወደ ክፋት ተንሸራተቱ ይላል አውግስጢኖስ on the Gospel of John Tract 19 section 3 ላይ። አፈወርቅ እንዲህ ይላል፣ ከዚህም በእነርሱ ላይ የሚመጣውን ታላቅ ቅጣት አስቀድሞ ያውጃል አለ። በየጊዜው እርሱን የሚያሳድዱት ካብ የተነሳ እንደሆነ ያስመስሉ ስለነበር አለ። ማለት አይሁድ ስለ አብ ተቆርቆረው እንደሆነ ያደርጉት ክርስቶስን ያሳድዱ ሐዋርያትንም ያሳድዱ የነበረው የእግዚአብሔር ጠላቶች ናቸው እነዚህ ብለው ከእግዚአብሔር አልተላከም ብለው ስለነበረ በእግዚአብሔር አብ ያሳበቡ ስለነበር አለ አውግስጢኖስ አፈወርቅ። ይህን ሰበብ ለማሳጣት እነዚህን ቃላት ተናገረ ይላል። ምንም ምክንያት የላቸውም። በቃል የሚሆነውንም ትምህርት ሰጠኋቸው፣ በሙሴ ሕግ መሰረት ደግሞ በስራ አከልኩበት። እርሱንም ማንም ሰው እንዲህ ያለውን ነገር ሲናገር ሲያደርግ ወደ እውነተኛ እምነት ሲመራ ታላላቅ ታምራትን ሲያሳይ ሁሉ ትእዛዙን እንደሚገባ አዟልና። ነገር ግን ሙሴ ምንም ቢነግራቸው የኔ ያደረጉትን ሁሉ እያዩ ልባቸውን ከማደንደን በቀር አብን ስለጠሉት እኔንም አልተከተሉኝምና አስቀድሞ የተናገረውን ክፍል ተናገረ። ምን አለ? እኔን የሚጠላ አባቴን ደግሞ ይጠላል የሚለውን ተናገረ። ስለዚህ አብን ደግሞ ይጠሉታል የሚለውን ስለዚህ ነገር ነው ያስገባው ይላል አፈወርቅ ሆምሊዮን ዘ ጎስፔል ኦፍ ጆን ሆም 77 ላይ። ወንጌላዊ ዮሐንስ በምዕራፍ 15 ቁጥር 24-25 ድረስ ሌላ ሰው ያላደረገውን ስራ በመካከላቸው ባላደረኩ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው ያለውን የጌታችንን ቃል መዝግቧል። የሂፖሊክ አውግስጢኖስ ምን ይላል በዚህ ጉዳይ? ይህን ጉዳይ በተመለከተ እርሱ ሳይነግራቸውና በመካከላቸው እንዲህ ያለ ስራ ሳይሰራ በፊት ኃጢአተኞች ነበሩ። ነገር ግን በእርሱ ያለማመን ኃጢአት አልነበረባቸውም ይላል። ምክንያቱም ገና አልመጣምና ሌሎች ኃጢአቶችን ሁሉ ስለሚያጠቃልል አለ። በተለይ የተጠቀሰው ይህ ያለማመን ኃጢአት ነው አለ። ከዚህ ኃጢአት ነፃ ቢወጡና በእርሱ ቢያምኑ ኖሮ ሌሎቹ ኃጢአቶች ሁሉ ይሰረይላቸው ነበር ይላል የሂፖሊክ ትራክቴት 91 ሴክሽን 1 ላይ። የቆስጠንጢኖስ አፈወርቃችን እንዲህ ይላል፣ ለዚህ እነርሱ ራሳቸው ምስክሮች ናቸው ይላል። በከንቱ ጠሉኝ ስለተባለው ነገር ብዙ ሌሎች ያላደረጉትን አስቀድመው የመጡ ነቢያት ያላደረጉትን ታምር በፊታቸው ባላደርግ ኖሮ ለሚለው አለ አፈወርቅ ለዚህ እነሱ ራሳቸው ምስክሮች ናቸው እንዲህ ይሉ ነበርና በእስራኤል ዘንድ እንዲህ ያለ ከቶ አልታየም። በማቴዎስ 9:33 ላይ እውር ሆኖ የተወለደውን አይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልሰማንም። በዮሐንስ 9:32 ላይ የአልዓዛርም ነገር እንዲሁ ነበር። አልዓዛርም ባስነሳው ጊዜ በፍጹም እንዲያደረገ አልነበረም ተብሎ ነበረ። ሌሎችም ስራዎች ሁሉ እንዲሁ ነበሩ። የታምራቱ አደራረግ አዲስና ከማሰብ በላይ ነበር ይላል። አንድ ሰው ታዲያ ለምን አንተም እኛንም ያሳድዱናል ብሎ ቢጠይቅ ይላል። ክርስቶስ እንዲህ ብሎ ቢጠይቀው ለምንድነው አንተንም እኛንም የሚያሳድዱን ብሎ ቢጠይቀው ከዓለም ስላልሆናችሁ ነው። ከዓለም ብትሆኑ የዓለም የራሱ የሆነውን ይወድ ነበር ብሏል። መልሱ እንደዛ ነበር። በመጀመሪያ ለገዛ ወንድሞቹ የተናገረውን ቃል ያስታውሳቸዋል። እዚያ ግን እንዳያሰናክላቸው በጥንቃቄ ተናግሮ ነበር። እዚህ ግን በተቃራኒው ሁሉን ገለጸ። የምንጠላው በዚህ ምክንያት መሆኑን እንዴት ግልጽ በሆነ መንገድ እንደተናገረ እዩ። በእኔ ላይ ከተደረገው ነገር ንገሩኝ፣ እንዳይቀበሉኝ በእኔ ቃል ወይም ስራ ላይ ምን ስህተት አገኙበት ብሎ ቢጠይቅ ምንም አይነት መልስ አይኖርም ይላል አፈወርቅ። ከዚያም ንገሩኝ ለእኛ አስገራሚ ሊሆን ስለሚችል ምክንያቱን ይናገራል። እርሱም የእነርሱን ክፋት ነው። በዚህም ብቻ ያበቃም። ነገር ግን አስቀድሞ የተናገረውን የነቢዩን ቃል በማምጣት ይላል በመዝሙር 69 ቁጥር 4 ላይ እንዲህ ይላል፣ በከንቱ ጠሉኝ ተብሎ እንደተጻፈ ይላል። ክርስቶስ በእኔ ለማመናቸው ዋና ምክንያታቸው በከንቱ መጥላታቸው ወይም ደግሞ የእነርሱ ክፋት ነው በማለት ያጠቃልላል አፈወርቅ። ስለዚህ ለምን ጠሉን ብላችሁ ለምትጠይቁኝ በከንቱ ጠሉኝ ብዬ መልስላችኋለሁ ብሎ ይመልሳል ይላል ክርስቶስ።
ቅዱስ ዮሐንስ አፈወርቅ ሆምሊ ዘ ጎስፔል ኦፍ ጆን ሆምሊ 77 ላይ በቁጥር 26 27 ድረስ ምን ይላል? እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል፣ እናንተም ደግሞ ከመጀመሪያ ከኔ ጋር ሆናችኋልና ትመሰክራላችሁ ይላል። ቅዱስ ቄርሎስ የአሌክዛንድሪያው ቅዱስ ቄርሎስ በአንዲት መለኮታዊ ባህሪ ውስጥ ሶስቱ የተለዩ አካላት ወይም ሃይፖስታሲስ በአንድ በተከበረ መለኮት ውስጥ ይዋሃዳሉ። እኛም በመንፈስ ቅዱስ በወልድ በኩል የጸጋ ልጅነት ማህተማችንን በመቀበል አዲስ መልክ እንይዛለን አለ። ለመንፈስ ቅዱስ ምስጋና ይሁን። በወልድም በተከበረ መለኮታዊ ውበት መሰረት ስንቀረጽ የመለኮታዊ ባህሪ ተካፋዮች እንሆናለንና ወልድ የአብን ፍጹም ማዛ ይሰጠናል። በእርሱም በኩልና በእርሱ ውስጥ እግዚአብሔርን የማወቅ ማዛ እንቀበላለን። በእርሱም ባለጸጎች እንሆናለን፣ በጸጋ የተመላን እንሆናለን ይላል ሲንሴሪል ኦፍ አሌክዛንድሪያ ትሪኒቴድ ዳያሎግ ላይ ፓትሮሎጂካል ግሪካ 75:837 ላይ ማለት ነው። ቅዱስ ዮሐንስ አፈወርቅ ይህንን በተመለከተ እንዲህ ይላል። እርሱ የእውነት መንፈስ ስለሆነ ታማኝ ምስክር ነው ይላል። ማን? መንፈስ ቅዱስ። በዚህ ምክንያት ይላል አፈወርቅ ቅዱስ መንፈስ ሳይሆን የእውነት መንፈስ ብሎ ጠራው አለ። ከአብ የሚወጣ የሚለው ግን ሁሉን ነገር በትክክል እንደሚያውቅ ያሳያል። ክርስቶስ ስለራሱ ከወዴት እንደመጣሁ ወዴት እንድሄድ አውቃለሁ እንዳለ በዚህ ስፍራ ስለ እውነት ተናግሯል። እኔ የምልክላችሁ ሲል ደግሞ እነሆ አብ ብቻ ሳይሆን ወልድም ይልካል። እናንተም ደግሞ ከመጀመሪያ ከኔ ጋር የነበራችሁ ከሌሎች ያልሰማችሁ ስለሆናችሁ ልትታመኑ ይገባል ይላል። በእርግጥም ሐዋርያት በዚህ ነገር ላይ በልበ ሙሉነት ይተማመናሉና ከእርሱ ጋር የበላን የጠጣን እኛ ነን ብለውናልና በሐዋርያት ሥራ ምዕራፍ 10 ቁጥር 31 ላይ እንደተባለው ይህም ዝም ብሎ ደስ ለማሰኘት የተነገረ አለመሆኑን ለማሳየት መንፈስ ቅዱስ ለተነገሩ ቃላት ይመሰክራል። በሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ መንፈስ ቅዱስ ስለዚህ እውነት ይመሰክራልና ይላል። አውግስጢኖስ ባለፉት ቃላት ጌታ የጠላቶቻቸውን ጥል ይታገሱ ዘንድ ደቀ መዛሙርቱን ያጸናቸዋል አለ። እርሱን በመከተል ረገድ የበለጠ ጽናት እንዲኖራቸው ራሱን እንደ አብነት በማቅረብ ያዘጋጃቸዋል። በመንፈስ ቅዱስ በኩል በአዳማጮች ውስጥ የሚሰራውን ስራ ራሳቸው ምስክሮች የሆኑ ዘንድ የሚመጣውንና ስለ እርሱ የሚመሰክረውን የመንፈስ ቅዱስን ተስፋ ይሰጣቸዋል። እናንተ ደግሞ ከመጀመሪያው ከኔ ጋር ነበራችሁ ትመሰክራላችሁ የተባለው ትርጉም ይህ ነው ይላል። በቁጥር 27 የተነገረው እርሱ ሲመሰክር እናንተ ደግሞ ትመሰክራላችሁ ማለት ነው። እንደዛ ማለቱ ነው። እርሱ በልባቸው ውስጥ አለ፣ እናንተም በድምጻችሁ ታውጃላችሁ። እርሱ ያነሳሳቸዋል፣ እናንተ ትናገራላችሁ። ድምጻቸው ወደ ምድረ በዳ ሁሉ ወጣ የሚለው ቃል የመዝሙር 19 ቁጥር 4 ቃል ይፈጸም ዘንድ እንዲሁ ይሆናል፣ መንፈስ ቅዱስ በእናንተ ውስጥ ይሰራል ማለቱ ነው ይላል አውግስጢኖስ ኦን ዘ ጎስፔል ኦፍ ጆን ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ትራክቴት 94 ሴክሽን 1 ላይ። በምዕራፍ 16 የዮሐንስ ወንጌል ጥናት እስክንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።